ናፊባ ክፍል 19 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ አሚን ቲዩብን ሰብስክራይብ ላይክ እንዲሁም ሼር በማድረግ ቤተሰብ ይሆኑን። ወደ ታሪኩ አንዱ ኢሚግሬሽን ያገኘው ሰራተኛ እናታቸው ወይም ወላጅ አባታቸው መምጣት አለበት ብሎ ሲያስቸግረኝ ስላንተ ነገርኩት። መቼም አንተ ታዋቂነትህ እዚህ ላይ ጠቅሞኝ እሱማ ብዙ ስራን ያለበት በማለት የጠየቅኩትን ለምን አንተ ሳታቅ መውጣት እንደፈለኩ ስነግረው ተባባሪ ሆነ። ለመሆኑ እኔ ሳላቅ ለምንድን ነው ልትወጪ የፈለግሽው? አለ ሸዋንግዛው ሳይጠይቃት እንዳያልፍ እያቋረጣት። ያው ሰርፕራይዝ ለማድረግ ነው። ሌላ ምን ሊሆን ይችላል? ሌላው ደግሞ የሆነ ነገር እንኳን ቢፈጠር እነሱን ለመጠበቅ ነው። ከዚህ በኋላ ቀሪ አንተ ስራ ነው። ከተጋባም በኋላ ፕሮሰስ ትጀምራለህ አለሽ ሜላት። ደግሞ ይሄን ማለት ነው? ባለፈው ምን ብለሽኝ ነበረ? ስራ አድርጌ መጥቼ የምኖረው እዚህ ነው አላልሽም ነበር? አለ ሸዋንግዛው እየተገረመ። አዎ በእርግጥ ብዬ ነበረ። ነገር ግን በአሁን ጊዜ እዚህ አዲስ አበባ መኖር በጣም ከባድ ነው። በዛ ላይ እና ላዛር የተሻለ ትምህርትና ኑሮ ያስፈልጋቸዋል። ለዛ ደግሞ ብቸኛው መንገድ ካናዳ መኖር ነው። ስለዚህ እዛ ጥሩ ዩኒቨርሲቲ እናስተምራቸውና የተሻለ ኑሮ ይኖራሉ ማለት ነው። ያው የሁላችንስ ፍላጎት የተሻለ ያማረ ህይወት መኖር አይደል ስትለው ሸዋንግዛው ፊት ላይ ቅሬታ የሚነበብ ይመስላል። በጣም የሚገርም ስራን የሰራሽው ሮዚ፣ በእውነት አኩርተሽኛል። እስኪ በደንብ ስለዚህ ነገር ንገሪ አላት። በመጀመሪያ ከላይ ጀምሮ ሸዋንግዛውን ስከታተለው ነበረ። ከዛ የሆነች መኪና እሱን ስትከተል ተመለከትኳት። ግምትህ ልክ እንደነበር ተረዳሁ። ከዛ ቴዎድሮስ አደባባይ ጋር እነሱ ጠጋ ብለው ከኋላና ከፊት ሆነው ሲያሽከረክሩ እኔ ቀስ ብዬ ወደ ተክለ ሃይማኖት የምገነጠል መስዬ በቆራጣ ገባሁባቸውና ልክ የሚከተለውን መኪና እንደቀደምኩት መንገድ በመዝጋት ሸዋንግዛውን አስመለጥኩት። ከዛ በኋላ የሆነው እንግዲህ ትራፊኩ ጋር የቀመርነው ቀመር ነው። በአካባቢው ሌላ ትራፊክ አልነበረም አይደል? ማንም አልነበረም። እቅዳችን በሚገባ ነበር የሰራው። አሁን መንጃ ፈቃዱ በእኛ እጅ ነው ያለው አለች ፈጣኗና ቀበዝባዟ ሮዛ። ሚሽንሽን በሚገባ ነው የተወጣሽው ሮዛ አንበሳ። እኔ ስራ እንደዚህ ጥንቅቅ ተደርጎ ሲሰራ በጣም ደስ ይለኛል። የመናፊዋ ሚስጥራዊ ተልዕኮ አባል በተዘዋዋሪም ቢሆን በእጃችን አስገብተነዋል። አሁን ማንነታችንን የምንገልጥበት ትክክለኛ ጊዜ ሳይሆን አልቀረም አለና ሮዛን እየተመለከተ የቀኝ እጁን ሌባ ጣቱን ከንፈሩ መሃል ላይ አስቀምጦ ያስብ ጀመረ። ቆይ በምን ቀን ነው እናንተን ያገኘሁት? እንደ ሁላችሁም አንድ አይነት ነገር ነው እንደምታስቡት? ምን አይነት ነፈዞች ናችሁ? በየተራ ልታበሽቁኝ ነው እንዴት ተሰበሰባችሁት? ችግር ፈታችሁ ትመጣላችሁ ስል ጭራሽ በየቀኑ የተለያየ ችግሮችን ታመጡብኛላችሁ። ዞማ ፀጉሯን በንዴት እየበተነች በቀኝ እጇ ጠረጴዛውን እየነረተች ጮኸች። ቆይ ምን ባደርግ ነው የሚሻለኝ? ያዝነው እኮ የቃቃ ጨዋታ አይደለም ወይስ እናንተ ሌላ ተልዕኮ አላችሁ? ማንም የመለሰላት የለም። ሁሉም በፍርሃት እየተንቀጠቀጡ ያዳምጣቷል። እስኪ የሆነውን ቃል በቃል በሞራል ልትደግምልኝ እንችላለህ? ንገረኝ እስኪ በምን ሞራል ነው የምታወራው? አሁን ሰው ተከታተል ተብለህ ምን ከመንገደኛ ጋር እልህ ያጋባሃል? የማትረባ ደደብ ነህ ብላ መንገደኛ አትመስለኝም እመቤቴ። ንግግሯን አቋረጣት። ተው እንጂ ጭራሽ ልታብራራልኝ ነው? በል እስኪ ልስማ፣ ተናገር እና መንገደኛ ካልሆነች ማለት ትሆን ትችላለች። ምናልባት ሸዋንግዛውን የምትከታተል ቢሆንስ ሲላት አፈር ብላና ለምን ልትከታተለው ትችላለች አለችና አጠገቧ የነበረውን ወረወረችበት። የመጀመሪያ እቅዳቸው ባለመሳካቱ ከፍተኛ ለመግባባት ውስጥ ይሆናሉ። እኛ ደግሞ እችን አጋጣሚ መጠቀም ይኖርብናል። የኛ ዓላማ ሸዋንግዛውን መርዳት ነው። የሚፈልገውን መረጃ በድብቅ ማፋለግ ነው። ስለዚህ አሁን የምናደርገው የናፊባን መጽሐፍ ከየትም አግኝቶ እንዲደርሰው ማድረግ ነው። ከዚህ የሚቀድመው ግን እሱ እንደምንረዳው ማወቅ የለበትም። ማንኛውም መረጃ ቀድመን ካገኘን በኋላ በእንቆቅልሽ ቁልፍ አስቀምጦ አድክሞ መስጠት ነው። እንቆቅልሽ የኛ ባህላዊ ዘመናዊ ምልክታችን ነው። ማንኛውም ሰው የሚፈልገውን ነገር ለማግኘት ያለውን የሚችለውን ነገር መክፈል አለበት። እኛ ጋር ግን ይሄ ብቻም አይደለም እንደ መርህ የምንወስደው፣ ጭንቅላቱንም መጠቀም ይኖርበታል። ስለዚህ ጥሩ ድሩ የልዕል አእምሮ ጥያቄዎችን በመጠቀም ሚስጥሮችን መሰወር ነው።
የተሰወረ ሚስጥር ላይ የሚደርስ ማንኛውም ሰው ደግሞ ከሱ በበለጡ የሌሎችን አስተሳሰብ ለመረዳት ይረዳልና መልካም ነው። እርግጥ ሻንግዛው የዚህ አንዱ ማሳያ ነው። ለእኛ አስተሳሰብም ጠቅሞናል እና በዚህ ሰዓት አንድ የምናፋት ፊሽካ ደግሞ አለች። እቺ ፊሽካ የብዙ ነገሮችን መልክ የምትቀይር ናት። ስለዚህ ጎበስ በተጠንቀቅ መጠበቅ አለብን። በጣም አስተዋይ ከሆነ እና ብልህ ከሆነ ቅድም የከሰሽው መኪና ሾፌር ታርጋሽን ይዞ ሊሆን ይችላል። ስለዚህ የታርጋሽን አድራሻ በማፈላለግ ወደ አንቺ ጉዞ ሊጀምር ይችላል። ስለዚህ የተወሰናችሁ ከሮዛ ጋር ወደ ሮዛ ቤት ትሄዳላችሁ። ሁሉንም በእርጋታና በጥንቃቄ ማጠናቀቅ ይኖርባችኋል። ካልሆነ ያዘጋጀናቸው ጨዋታዎች በሙሉ ይከሽፋሉ። ተግባባን? ሲል ጠየቀ። በመስማማት አንገታቸውን ነቀነቁ። ጥሩ። አሁን የናፊባ ሚስጥራዊ ቡድን አባል አለን ያሉትን መንገድ በሙሉ ሊጠቀሙ ይችላሉ። በታምር እነሱ የሆነ ነገር እስኪጀምሩ በቀር ምንም ነገር እንዳትጀምሩ። እሺ፣ በሚገባ ትዕዛዝህን እናከብራለን አለቃ አለ አንደኛው። መልካም፣ ለአሁኑ ትንሽ አረፍ በሉ። ሮዛ ከኔ ጋር የምትነጋገረው ነገር ስላለ ከኔ ጋር ትቆይ በማለት ሌሎቹን አሰናበታቸው። ሮዛ አዝናለሁኝ ስልሽ ለተወሰነ ጊዜ ማረፍ ይኖርብሻል። ሮዛ ከተቀመጠችበት ብድግ አለችና ከእንደገና ተመልሳ ተቀመጠች። ቆይ ለምን? ጥሩ ነው የሰራሽው ብለኸኝ የለ አለችው። አዎ ብዬሻለሁ፣ ግን ላልተወሰነ ጊዜ መሰወር ይኖርብሻል። ያ ሰውዬ በድንገት ቢመለከትሽ አንቺን አንድ ነገር ሊያደርግሽ ወይም ሊያፍኑሽ ይችላሉ። ስለዚህ ይሄ ነገር እስኪስተካከል ድረስ አንቺ አረፍ ትያለሽ። ያንቺን ቦታ ሌላ ሰው ሸፍኖ ይሰራል ማለት ነው። ይህ ለጋራ ጥቅም ሲባል ነው። እሺ፣ ደግሞ ህጋችንን መርሳት የለብሽም አላትና ተቀመጠ። እንደ ሐር የሚያብረቀረቀው በነገሩ የተጎነጎነው ፀጉሯን እያፎከተች ከንፈሯን ነክሳ ለብዙ ጊዜ ከቆመች በኋላ በመጽሐፍት የተሞላ ቢሮዋን ከፍታ ከገባች በኋላ ተሽከርካሪ ወንበር ላይ ተቀምጣ ፊት ለፊቱ ያለውን መሳቢያ ከፍታ የሆነ ፎቶ አንስታ ትመለከት ጀመር። ሁለት ጨቅላ ህፃናት መልካቸው በውል የማይለይ ጥቁርና ነጭ የሆነ ፎቶ። እመቤቴ፣ በርካታ ደህንነቶች በየቦታው ተሰራጭተዋል አለ አንድ ወጣት ከምናቧ በድንገት ፈጠን ብሎ በመናገር እያናጠባት። ምንም ሳትመለስለት ከእንደገና ወደምትመለከተው ፎቶ ትኩረቷን አደረገች። ያልሰማችው መስሎት በድጋሚ እመ ብሎ ገና ፊደሉን እንደጀመረ ቀኝ እጇን ከፍ አድርጋ እንዳይናገር አድርጋ ከቢሮ አስወጣችሁ። በርካታ ጠባቂዎች አሏት። የምትኖርበት ቅንጡ አፓርታማ ወደ 3 አላት። መኪኖቿም የኑሮ ደረጃዋም የሚመጥን ነው። ፊቷ ለሰከንድ የማይፈታ የምስራዊ ቡድን ዋና አለቃ ምንም እንደምትፈልግ ሆነ በምን ምክንያት እንደዚህ እንደምትሆን የሚያውቅ ሰራተኛ ባይኖርም ግን የምታዛቸውን ስራዎች በሙሉ በቻላቸው ፍጥነት ይከውናሉ። ቆይ ግን አለቃ፣ እነዚህ ሰዎች ጉዳያቸው መንግስት የመሆን ከሆነስ? በእርግጥ ጥርጣሬ ልክ ነው። መንግስት ደህንነታቸውን መጠበቅ አይችልም። አቅሙ ይህን ያክል ነው። ስለዚህ ትክክለኛ የህዝብን ፍላጎትና ነፃነት የሚያስጠብቅ መንግስት መኖር አለበት። ለዚህ ደግሞ የምትፈልጉትን ምረጡ፣ እኛ ለዚህ ማሳያዎች ነን ብለው ለመቀስቀስ ይሆናል። ግን ደግሞ ከዚህ በተቃራኒም ማሰብ ጥሩ ነው። መቼም የሻገተ ፖለቲካ ስለሆነ ያለው መንግስት ራሱ ይህን ጉዳይ ሊያደርገው ይችላል። ምክንያቱ ደግሞ ከኔ ውጭ ማንም እናንተን ሊጠብቅ አይችልም በማለት አለሸዋን። ምናልባት ልክ ልትሆን ትችላለህ። እኔ ግን አለቃ፣ መንግስት እዚህ ነገር ላይ እጁ ያለበት አይመስለኝም። ማለቴ በገዛ እጁ ለምን ተቃውሞ እንዲደርስበት ያደርጋል? ትንሽ ግራ የሚገባ ነገር ነው። ይሄ ጉዳይ ትንሽ ወሰብሰብ ያለ ነው። እስካሁን ከገጠሙን ነገሮች መካከል ይሄ በጣም የተለየ ነው። ሻንግዛው ራሱን እየነቀነቀ የናፊባን ትርጉምና የወንጀለኞችን ምንነት ለመገመት ጥረት እያደረገ ባለበት ስልኩ ጠራ። አቤት ዳሚት፣ ኢንስፔክተር ሲያም ታግታለች። ምን አለ ሻንግዛው በድንጋጤ። ብዙ ጊዜ ብደውል ስልክ አታነሳም። በመጨረሻ አጋቶቿ ደውለው አገናኙ። አፍኗታል ኢንስፔክተር፣ ትንፋሿ ቁርጥ ሲል ይሰማኛል አለ ዳሚት ባልተረጋጋ መንፈስ ውስጥ ሆኖ። እሺ አንተ አሁን ተረጋጋ። ጉዳያችን ሲያም አይደለችም። የሚፈልጉት እኔን ነው። አሁን ቀጥታ ደውላለሁ። ያለውን ነገር በሚገባ አሳውቃለሁ። እሺ ተረጋጋ ብሎ ስልኩን በፍጥነት ዘጋው። ምን ተፈጠረ ኢንስፔክተር አለው። የወንድሜ ልጅ አጎታት። ምን እና ምን እናድርግ
በመጀመሪያ እስኪ ላለቃዬ ላሳውቅና ከዛ በኋላ አቅጣጫ እናስቀምጣለን። እኔ ግን ቀድሜ የማደርገው ነገር አለ። የሸዋንግዛው ሁኔታ በጣም ያስደነግጣል። ነገሩን በሙሉ ላለቃው ካሳወቀ በኋላ ከአካባቢው ተሰወረ። የፖሊስ ክፍሉ ሸዋንግዛው አንድ ነገር ይሆናል ተብሎ በስጋት ተናወጠ። ገሚሱ የሚያደርገውን ያውቃል፣ ወንጀለኞች ፊት ለፊት አይጋፈጥም ሲሉ፣ ገሚሶቹ ደግሞ አይ እንደዚህ ያደርጋል፣ ሁሉም ነገር እሱ ላይ እንዲህ ነው የሚያደርገው፣ በፍጹም የወንድሙ ልጅ አሳልፎ አይሰጥም በሚል ጎራ ተከፍለው ይከራከሩ ጀምረዋል። ጉዳዩ የከነከነው የፖሊሶች ጠቅላይ አዛዥ የሸዋንግዛው አለቃ ሸዋንግዛውን በስልኩ ጂፒ እንዲከታተሉ አዘዘ። ኢንስፔክተር ሸዋንግዛው በቁጭትና በልህ ቀጥታ ወደ ተሕሚድ ጋር በመሄድ አብሮት በመሆን ምን ማድረግ እንዳለባቸው ይነጋገሩ ጀመር። ምንም እንኳን ተሕሚድ ኢንስፔክተር ሸዋንግዛው ይህን ያደርጋል ብሎ ባይገምትም የሚያደርገውን ያውቃል ብሎ ስላሰበ ሊቃወመው እንደማይገባ አምኖ የሚሰጠውን ምክር በጸጥታ ያዳምጥ ጀመር። ነገር ግን በመሃል ሲያም ታግታ እንዴት እንዲህ በእርጋታ ሊያወራኝ ይችላል? ወይስ የተለየ ምክንያት ይኖረዋል? ወይስ ምንስ አላሳሰበውም ማለት ነው? ቆይ ከልጆቹ አንዳቸው ታግተው ቢሆን እንደዚህ ይረጋጋ ነበር? ወይስ ምን አይነት ስለ ንቦና ቢኖረው ነው? በሚል ሙግት ተሕሚድ ከራሱ ጋር ይጠያየቃል። ቆይ ግን ኢንስፔክተር እስከ መቼ ነው እንደዚህ ያለምንም ስራ የምንቀመጠው? የነገርኩህ እኮ መፍትሄ ካለህ ብዬ ነው በማለት ከብዙ የራስ አለም ንግግር በኋላ ተሕሚድ ቁጣ ባዘሉ ቃላቶች ለልቡና አንድ አራተኛ በብስጭት ገለጸ። ሸዋንግዛው ምንም ሊል አልፈለገም። ፊት ለፊቱ ያለ ወጣት ቆሞ ወዲያና ወዲህ እጆቹን ወገቡ ላይ አድርጎ የሚወዛወዘውን ወጣት ስሜት ተረድቶታል። ምንም ቃል ካፉ ሳይወጣ በሐዘኔታ እየተመለከተው በሀሳብ ወደ ኋላ ተጓዘ። ራሱን ተሕሚድ ቦታ ላይ አድርጎ ታጋቿን ደግሞ ማያን በማድረግ ከተንጠላላ ሀሳብ ውቅያኖስ ላይ ተንሳፎ የሆኑ መልህቅ ላይ ሲደርስ ራሱን ወዲያና ወዲህ በማድረግ የተሕሚድን ቀኝ ትከሻ በእጁ ጫን ብሎ ከየትም ገብቻ አመጣታለሁ እመነኝ እሺ ብሎ ሸዋንግዛው ከቤት ሊወጣ ገና አንድ እርምጃ እንደተራመደ የተሕሚድ ስልክ ጠራ። የስልኩን ጥሪ ሲሰማ ሸዋንግዛው እርምጃውን ገታ አድርጎ ወደ ኋላ ዞር ብሎ ተሕሚድን ተመለከተ። ጥሩ ስራን ያደረጋችሁት፣ እስኪ እዚህ ስራ ላይ ተሳተፋችሁ አለሽ ፈገግ ብላ። የፊቷን ፈገግታ በመመልከት ቀስ በቀስ እጃቸውን ወደ 6 ሰዎች አወጡ። ጥሩ፣ ሌሎቻችሁስ የላችሁበትም? ሌሎች እጃቸውን ያላወጡትንም እያየች ጥያቄዋን ቀጠለች። በዚህ የምስጋና ስራ አበርክቶታቸው እንዲጎላ በመፈለግ ስራው ላይ ያልተሳተፉ ሰዎችን ጭምር ያልሰሩበትን ምስጋና ለመቀበል እጃቸውን አወጡ። ሌሎች ደግሞ የመጣ ይምጣ እንጂ ሳንሰራማ ሰርተናል አንልም በማለት በአቋማቸው ጸኑ። እጃቸውን ያላወጡትን ሰዎች አስወጥታ ቀሪዎች ባሉበት እንዲቀዩ ካሳሰበች በኋላ ቆይ የኔ ትዕዛዝ ምን ነበር? ያልኩትን ቃል በቃል ንገሩኝ እስኪ። ፊቷን ቅስበት አጠቆራችሁ። በዚህ ጊዜ ፍርሃት በውስጣቸው ነገሰ። እኔ እኮ እናንተን ስመለምል የኔን ስራ እንድታስፈጽሙልኝ የምላቸው እንድታደርጉ እንጂ በራሳችሁ የፈቀዳችሁትን እንድትፈጽሙ አይደለም። እናንተ ደግሞ ጭራሽ የመስማትም ሆነ ውጤቱን መረዳት አልቻላችሁ። ለምሳሌ ባለፈው አንተ ስለማገዝ ስታወራ ምን ብዬ ነበረ? አለች ወደ አንደኛው ላይ ባጣቷን እየጠቆመች። በዝምታ ትከሻውን ሰበቀ። እንዳታስቡት፣ ማገትን ከናካቴው እንድትረሱ ትፈልጋለሁ። የማገትን ስለ ንቦና ለገንዘብ ፈላጊ ሽፍታ ነው የሚሆነው አይደል ያልኩት። አንተ ግን የኔን ሀሳብ ወደ ጎን በመተው የማገት ፍላጎትን በእኔ ሚሽን እውን አደረክ። አሁን ደስ አለህ ስትል ተቆጣች። ቃል አልተነፈሰም፣ ዝም አለ። ወዲያና ወዲህ ስትንኮራደር ከቆየች በኋላ ሽጉጧን አውጥታ ተኮሰች። ማንም ሰው ሕግን ሲሽር የሚጠብቀው ይሄ ይሆናል። እናንተም ሀሳቡን ሲያመጣ ያለምንም ማቅማማት ተቀበላችሁት። አለቃችን አልፈቀደችም፣ ይሄ ከእሷ ትዕዛዝ ውጭ ነው ማለት ሲገባችሁ በእሷ ሀሳብ በሚስማማ ትዕዛዜን ሳይቀበል ቀርታችሁ፣ ስለዚህ ለራሴ ደህንነት ስል እናንተም ላይ ተመሳሳይ ነገር ነው የማደርገው አለችና አከታትላ ሁለቱን ተኩሳ ስትገድል የተወሰኑት አረ እመቤታችን፣ እነሱ በእርግጥ አጥፍተዋል፣ እኛ ግን ምንም የምናውቀው ነገር የለም፣ በቃ ምስጋናውን ለመቀበል አድናቆት እንዲቸረን ፈልገን እንጂ ማገቱ ላይ አልተሳተፍንም አለ አንደኛው ከአጠገቡ ያለውን ሰው እየተመለከተ። አዎ እመቤቴ፣ እሱ ያለው እውነቱን ነው። በአንቺ መመጎዝ መደነቅ ፈልገን ነው እንጂ በፍጹም እዚህ ነገር ላይ እጃችን የለበትም።
ለዚህ ምን እንላለን አለ እየተርበተበተ። እሺ ጥሩ፣ ለአሁኑ ምራችኋለሁ። ከዚህ በኋላ ግን ባልሰራችሁት ነገር ላይ ጣልቃ ገብታችሁ ባገኛችሁ አልምራችሁ። ምክንያቱም ያልሰራችሁትን ስራ ራሱ ሰርቻለሁ ብሎ መናገር ውሸትና ማታለል ስለሆነ ይሄ ፈጽሞ እኔ አልፈልገውም። እያንዳንዷን እርምጃችሁን በጥንቃቄ እንድትራመዱ ትፈልጋለሁ። ከዚህ በኋላ በጭራሽ ይቅርታ የማድረግ ሞራል አይኖረኝም በማለት ኮስተር ብላ ወደ ውጭ እንዲወጡ በአይኗ ምልክት ሰጠቻቸው። እርስ በርስ እየተላኩ ወጡ። በል አስክሬናቸውን የተለመደ ቦታ ውሰድና አስጣቸው። ሲያምን ደግሞ አሁኑኑ በአስቸኳይ ለቃችሁ ወደ ፍቅረኛዋና አጎቷ ላክ። አሁን አይንና ጆሮዋን ሁላ በሱ ጉዳይ ተጣምደዋል። በቻለ መጠን ይህን ጉዳይ ማርገብ ይኖርብናል፣ ካልሆነ መዘዙ የከፋ ነው። እነዚህን ዝላሎችህ ብላ ወደ ሞቱት ሬሳዎች በንዴት ምራቋን ተፍታ እየተበሳጨች ወጣች። ሲያም በድንገት ከታፈነችበት አንዱ መጥቶ አይኖቿን ሸፍኖ እጆቿን ወደ ኋላ ከሰረ በኋላ ከታገተችበት ክፍል አስወጣት። ማነህ? ወዴት ልትወስደኝ ነው? ቆይ ከኔ ምንድን ነው የምትፈልጉት? ገንዘብ ነው ወይስ? ሲያም ብዙ ነገር ብትጠይቅም ምንም ምላሽ ሊሰጣት ያልቻለው ሰው ዝም ብሎ ይዟት ይሄዳል። በእናታችሁ እህት የላችሁ? እሺ እናትስ? ቆይ ኧረ ተውኝ በምታምኑት በፈጣሪ እያለች ብትማጸንም ዳሩ ግን አጓቿ እንኳንን ለምትናገረው ነገር ሁሉ ሊመለስ ይቅርና አንዲት ቃል እንኳን ካፉ ትንፍሽ የማይል ሰው ነበረ። በመጨረሻ ከዚህ በኋላ ከፈለግሽ ለፍቅረኛሽ፣ ከፈለግሽ ደግሞ ለኢንስፔክተሩ አጎትሽ በመደወል መጥቶ እንዲወስድሽ ማድረግ ወይም ራስሽ በፈቃድሽ መሄድ ትችላለሽ። ብቻ እኛ ከዚህ በኋላ ነቀንሻል። ነገር ግን አይንሽ ላይ የታሰረውን የምትፈጪው ከ10 ደቂቃ በኋላ ነው። ከዛ ደቂቃ በፊት እፈታለሁ ብቲ ለሚደርስብሽ ነገር ራስሽ ኃላፊነቱን ትወስጃለሽ አለና ከመኪናው ገፍትሮ አውጥቶ ትቷት ሄደ። ሲያም አሁን ከመቼውም ጊዜ በላይ በፍርሃት ውስጥ ሆነች። 10 ደቂቃ የ10 ሰዓት ያክል ረዘመባት። ብዙ ጊዜ ልትፈታ ብትፈልግም ከቃላቸው ብትወጣ ሊደርስባት የሚችለውን በማሰብ ከእንደገና ትተዋለች። በዚህ ጭንቀትና የፍርሃት ስሜት ውስጥ ሆና ለረጅም ደቂቃ ቆየች። ምንም እንኳን 10 ደቂቃ ቢያልፏትም ከፍርሃቷ የተነሳ የሞላ አልመስልሽ ብሏት ብዙ ቆይታ በመጨረሻ የሚንቀጠቀጡ እጆቿን ወደ አይኗ በመላክ የታሰረችበትን ጨርቅ ከአይኖቿ በእርጋታ አነሳችው። ልቧ በከፍተኛ ፍጥነት እየመታ ጀርባዋን ስትመለከት ምንም አይነት ነገር የለም። ያለችው መንገድ ዳር ነው። በፊቱ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መግቢያ በር አለ። ያለችበትን አካባቢ ቱሉ ዲምቱ እንደሆነ አወቀች። በዚህ ጊዜ ነበረ የጠፋው ስልኳን አብርታ ለተህሚድ የደወለችው። ተህሚድ በጨለማ ጽልመት ተውጦ በንጋት ጮራ እንደሚፈልግ የተፈጥሮ ጸደይ ፊቱ በአንድ ጊዜ የብርሃን ጸዳን እየተላበሰ የኔ ፍቅር ደህና ነሽ? ምንም አልሆንሽም አይደል? አላት። አዎ ምንም አልሆንኩም። አሁን የት ያለሽው? ወደ ቱሉ ዲምቱ አስቱ መግቢያ በር ላይ። በቃ አሁኑኑ መጣን። እሺ። ሻንግዛዊ ተህሚድን ደስታና ሁኔታ ሲመለከት ዜናው መልካም እንደሆነ ደመደመ። ይበልጥ ደግሞ ተህሚድ ምንም ቃል ሳይወጣ በደስታ ኢንስፔክተርን አቀፈውና ኢንስፔክተር እንኳን ደስ አለን፣ ሲያሚ ደህና ናት፣ አሁኑኑ ሄደን እናምጣት አለ ተህሚድ። ኢንስፔክተር ሻንግዛው ቃል ሳይተነፍስ በቀጥታ ወደ መኪናው ገብቶ ጉዞ ጀመረ። ኢንስፔክተር ምንም አትልም እንዴ? አለ ተህሚድ ምንም እንዳላለ ሲረዳ። ምን ልበል፣ በጣም ጭንቀት ውስጥ ነበርኩኝ። ምን ማሰብና ማድረግ እንዳለብኝ እስኪ ጨንቀኝ ድረስ የተፈጠረ ችግር ነበረ። አሁንም ተመሳሳይ ሁኔታ ላይ ነኝ። የወንድሜ ልጅ መታከቷን እስካሁን አላመንኩም ነበረ። በእጄ እስክትገባ አላምንም። ምክንያቱም እየሆኑ ያሉ ነገሮች ለማመን እስኪ ከብደኝ ድረስ ነው የተረራምኩት እና አሁን ላይ ትልቅ ፍርሃት ውስጥ ነው ያለሁት። ለዛ ነው ተህሚድ በዚህ ልክ እኔን መንካት እንደሚችሉ ሳስብ ማንም ሰው ልጠብቅ አለመቻሌ እያሳዩኝ እያየሁኝም ነው አለና በጸጥታ ማሽከርከሩን ቀጠለ። ተህሚድ ተስገብግባ አቀፋት። ደህና መሆኗን አካሏ ላይ ጉዳት ካደረሱ ብሎ እያገለበጠ ተመለከታት። ደህና ነች፣ ምንም አልሆነችም። የኔ ፍቅር የሆነ ነገር መሆን መስሎኝ በጣም ፈርቼ ነበረ አለ ሲያም እያለቀሰች። በቃ እሺ አሁን ሁሉም ነገር አልፏል። ወደ ደረቱ አስጠግቶ አቀፋት። ሻንግዛው ጀግንነቱ እየከሰመ ተሰሚነቱ እያነሰ ሄደው እስኪመስለው ድረስ ራሱን እንደምንም ቋጥሮ በትካዜ ያቀረቀረ። ምንም ነገር እንደማይሰራ ተረዳ።
በቃ ይህን ነገር ሳይባባስ የሆነ ነገር ማድረግ አለብኝ። ለነገሩ ሁሉ የሆነ ነገር ማድረግ እንዳለብኝ ለራሴ እነግረዋለሁ። ግን ደግሞ ያን ማድረግ አልችልም። ፍላጎቴና ስራዬን ማጣጣም አለብኝ። ይህ ስራ ሙያዬ ነው። ሙያዬ ደግሞ በማንኛውም ጊዜ ቤተሰብ አልባ ሊያደርገኝ ይችላል። የኔን ህይወት ሊያሳጣኝም ይችላል። ግን ደግሞ አንድ ጊዜ ቃል ገብቻለሁ። ሌላ ምንም ላደርግ አልችልም። ያለኝ አማራጭ እስክሞት ድረስ በቃል ኪዳኔ የማልኩትን ህዝብ መጠበቅና ማገልገል ነው። ይህን ደግሞ ማድረግ እንዴት ነው የምችለው? ሁሉም ነገር ከአእምሮ ውጭ ሆኗል። እባክህ የፍጥረታት አምላክ ይህን ጥበብ የምወጣበትን መላ ብቻ ችረኝ። ሌላ ምንም ነገር የማስቸግርህ የምጠይቀህ ነገር የለም በማለት እጆቹን ወደ ላይ ለተማጽኖ ዘረጋቸው። አጎቴ ምን ሆኖ ነው? ሲያም በሁኔታው እንደማዘን ብላ ተሚድን ጠየቀችው። አጎትሽ አንቺ በመታገትሽ በጣም ልቡ ተሰብሯል። እንደዚህ አዝኖ ተክዞ አይቼው ራሱ አላውቅም። በጣም ነው የደነገጠው። ደግሞ የታገችው በሱ ምክንያት እንደሆነ ሲረዳ በጣም ነው የከፋው አለ ተህሚድ። አጎቴ ይህን ያህልማ ብዙ አትዘን፣ ይኸው እንደምታኝ ደህና ነኝ። ከዚህ በኋላ ጥንቃቄ ያደርጋለሁ። ስለዚህ አትፍራ፣ አትስጋሽ አለሽ ሲያም ሻንግ ሰውን ለማጽናናት እየሞከረች። እሱ አይደለም ጉዳዩ፣ ይሄ ለእኔ የማስፈራሪያ መልእክት ነው። ቀጣይ ልጆቼን አንድ ነገር ሊያደርጉብኝ ይችላሉ። እንዴት ነው በስጋት ውስጥ ሆኜ የምኖረው አለና ሲያምን አቅፎ ግንባሯን እየሳመ እንኳን አሁን ፈጣሪ አወጣኝ፣ ትምህርት ይሆነኛል በማለት ወደ መኪናው ሁላቸውም ተያይዘው ገቡ። ሻንግዛው በከፍተኛ ድንጋጤ ውስጥ ስለሆነ ሁላችንም ከጎኑ ሆነን ልንጠብቀውና ልንለው ይገባል አለ ዋና የፖሊስ ኮሚሽኑ። አሁን እያገኘናቸው ያሉ መረጃዎች አሉ። በቅርቡ ለህዝብ ይፋ በማድረግ ያልተረጋጋው ህዝባችንን እፎይታን እንዲያገኝ እናደርጋለን። ምንም ከህግ በላይ አይደለም። ሁሉም ሰው የሚገባውን ያገኛል። ሁልጊዜም ወንጀለኞች ያላቸውን ኃይል በሙሉ ሊጠቀሙ ይችላሉ። ነገር ግን እኛ በእርጋታም በፍጥነትም የምናሱን የማደኑ ስራ እየሰራን እንቀጥላለን። እኛን ለመያዝ የምንፈልገው ገመዱን ሳይሆን የገመዱን ውል ነው። ስለሆነም መደናገጥ ሳያስፈልገን በዛውም እየተጠነቀቅን ስራችንን እንቀጥላለን። በዚህ መሃል ግን ባልሆነ ጥርጣሬና ስጋት ንጹሐንን እንዳንይዝ መጠንቀቅ ይኖርብናል። ለዚህም እኛ ፖሊሶች ትልቁ ወንጀለኞችን የምናውቅበት ጥበብ ልናውጣ ይገባል። አደራ አሁን የሚዞርላችሁን መረጃ በመያዝ ስራችሁን እንድታጠናክሩ ፈልጋለሁ። በተጨማሪ ከቡድናችሁ ውጭ መንቀሳቀስ የለባችሁ። ይህ ሳያደርግ በቀረ ቡድን ላይ ከባድ ቅጣት ይተላለፋል በማለት አስጠነቀቁ። ዋና ኮሚሽነሩ ቡድኑን ካሰናበቱ በኋላ አንዱን የሻንግዛውን ረዳት ወደኋላ በማስቀራት ይኸውልህ የኔ ኤልያስን ቡድን በቅርብ ርቀት እንድትከታተልልኝ እፈልጋለሁ። እነሱ ላይ ትልቅ ጥርጣሬ አለኝ በማለት አስጠነቀቀው። አሁን መረጋጋት ነው ያለብህ። ሁሌም የምለው ይሄን ነው። ስላለፈ ነገር ከመጨነቅ ስለሚመጣ ነገር ማሰብ በሳል ውሳኔን ለማስቀመጥ ይበጃል። ይሄ የሚያሳየው ደግሞ ያንተን ጀግንነት ነው። ምክንያቱም በጣም ስለፈሩህ ነው እንደዚህ በምትወዳቸው ሰዎች የሚመጡብህ ሊያስፈራሩህ፣ ከስራህና ከሞራልህ ጋር ሊያጣሉህ። ስለዚህ እኔ ፍቅር አትሸነፍላቸው፣ አትስጋላቸው። እንደ በፊቱ ያለምንም ደካማ ጎን ቆማ ያሳያቸው። ስትልፈሰፈስ ካዩና ደካማ ጎንህን በብርቱ እንዲለዩ ከረዳቸው ለእነሱ ደስታቸው ነው። እናም የምትደርስበትን ደስታ ያን ብቻ አስብ። ከምንም ልትነሳ ትችላለህ፣ ግን ማረፊያህን በደንብ ታየዋለህ አይመስልህም የኔ ፍቅር አለችና ሜላት አፏን ሽክፍ አድርጋ ሳም አደረጋችሁ። ሜላት ጋብቻ ሁኔታውን አጠናቃ አስፈላጊውን ፕሮሰስ አድርገው ከጨረሱ በኋላ ወደ ካናዳ ተመልሳለች። ክፍል 20 ይቀጥላል።